አቢጌል አሁንም ቢሆን እንግዲህ ዳጣን እየተፈታተነቻት ነው። ምንድነው እሷ በማያገባት እንግዲህ በሰላም እርግዝና እንግዲህ ከማን ያረገዘችው የሚለውን ነገር ዳጣን እንድትነግራትና ዳጣም ከሰላም ጋር ያወራችውን ስለሰማች አሁንም ቢሆን ሰላምን እንደማትፋታት ነው እየነገረቻት ያለችው። ነገር ግን አሁን ላይ ዳጣ ተይኝ ብላታለች። ምክንያቱም የምትፈልገውን ሰጣታለች። እንግዲህ ናታንን ከዚህ በፊት አቢጌል እንደምትፈልገው ካወቀች በኋላ ዳጣ ናታንን በመራቅ እንግዲህ ለአቢጌል ለመጥቀም ወይም ደግሞ እሷ የሚያስደስታት እንግዲህ ከናታን ጋር መሆን ከሆነ እንግዲህ ርቃ አሳይታታለች። አሁን ደግሞ ምንድነው እያለች ያለችው ሰላምንና ዳጣን ከቤት ካልወጣችሁልኝ እኔ መቼም ሰላም አልሆንም እያለች ነው። ነገር ግን እንግዲህ ዳጣ ቤተሰቦቿን አክብራ እንግዲህ ደረጀን አባቷን አክብራ ወይዘሮ ዝናሽን አክብራ ነው እንጂ ለአቢጌል የሚያንስ ጉልበት የላትም። ነገር ግን አሁን ለአቢጌል በንዴት በጉልበት እሷን ማመናጨቅ ከሆነ ሐሳቧ ዳጣ እንግዲህ ልትፈሰፍሳት ነው ማለት ነው። እንግዲህ እንዳየነው ለፈሰፈስ ነው የመጣሽው ብላታለች። ዳጣ አሁን ላይ አቢጌልን ምንም የምትሰማበት ምክንያት የለም። የምታስቸግራት ከሆነ ዋጋዋን ትሰጣታለች ብዬ ነው የማስበው። ስለዚህ ዳጣ እንግዲህ አቢጌል እጇን ይዛት እንዳትሄድ በማድረግ እሷን ልትቆጣጠራት ስለሞከረች ዳጣ ደግሞ የራሷን እርምጃ ትወስዳለች ብዬ ነው የማስበው። ስለዚህ ዳጣ አሁን ላይ ወስና እንግዲህ አቢጌልን ልኳን ታስገባታለች ብዬ ነው የማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳባችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላው ጉዳይ ደግሞ እንግዲህ አቢጌል እንዳየናት ከሆነ ምንድነው ናታን ክላስ ገብታ እንግዲህ አልወጣም እያለች እያስፈራራችሁ ነው። ካልሆነ እንግዲህ አቶ ደረጀንና ወይዘሮ ማርታን እጠራታለሁ እዚሁ ማላድር ከሆነ እያለች ናታንን ልታስፈራራው እንግዲህ እየሞከረች ነበር። ይደፍረኛል፣ እየደፈረኝ ነው ወይም ደግሞ ሊደፍረኝ ነው ብላ እንግዲህ እያስፈራራችሁ ነበር። ነገር ግን ናታን እንግዲህ እሱም በራሱ መንገድ ይህንን ነገር አቅዶ ሪከርድ በማድረግ የሚያወሩትን ነገር በሙሉ እንግዲህ አሁን ላይ ናታን ይህን ነገር አሁን ማድረግ እንደማይፈልግ ቤተሰቦቹም ይህን ነገር ካወቁ ዝም እንደማይላትና ጥሩ እንደማይሆን እሷን ሊመክራት ቢሞክርም ነገር ግን እንግዲህ አቢጌል በዚህ ብቻ ልታስፈራራውና እዛው ከሱ ጋር ለማደር ሞክራ ነበር። እንግዲህ ናታን ነግሯታል፣ ይሄ ነገር ፍቅር አይደለም እልህ ነው። ምክንያቱም አሁን ላይ ዳጣ ስለመጣች ነው እልህ ነው እንጂ አንቺ ከኔ ፍቅር ይዞሽ አይደለም ብሏታል። ምክንያቱም ዳጣ ከመምጣቷ በፊት ምንም አይነት ፍቅር ወይም ደግሞ ምንም አይነት ስሜት ለናታን እንደሌላት ነው አሁን ላይ ናታን የተናገረው። ስለዚህ ይህንን ነገር ደግሞ አቢጌል እንድታስብበትና እንድትለወጥ እየመከራት ነው። አባትየውም ከዚህ በፊት አቶ ደረጀ ምንድነው ያለው አቢጌል እንግዲህ እንድትቀየርና እንድትለወጥ አንተም እርዳት አግዛት ብሎታል። ስለዚህ እንግዲህ እሷ እንድትማር እሷ እንድትቀየር በቻለው መጠን እንግዲህ እሷን ለመምከርና እሷን ለማገዝ እየሞከረ ነው። እሷ አልታወቃትም እንጂ እሷ ግን አሁንም ቢሆን ሐሳቧ እቅዷ ዳጣን መበቀልና ዳጣን ከዛ ቤት ማስወጣት እንደገና ደግሞ አሁን ላይ ሰላም የዳጣንና የናታንን ፍላጎት አንድ ላይ እንዲሆኑ ስለምትወድና እሷም ይህንን ሐሳብ እንግዲህ ዳጣንም ስለምትደግፋት ናታንም እንግዲህ ከዳጣን ጋር እንዲሆን ስለምትፈልግ ያንን ነገር ደግሞ አቢጌል ስለማትወድ ነው በሰላም ላይ የተነሳችባት። እንግዲህ አሁን ላይ ሰላምን አቢጌል ምን እያለቻት ነው ያለችው? ከማን ያረገሽው እያለቻት ነው። ባልየው ማን ነው? በቃ ምንም በማያገባት ነገር እየገባች እየፈሰፈሰች ያለው ምንድነው እሷ ነች። እንግዲህ አቢጌል ምንም በማያገባት እሷ እንግዲህ የሰራተኛዋ ሰላም ባል ለሷ ምንም በማያገባት እንግዲህ ልጁ ከየት እንደመጣ እሷ ምን አገባት? በቃ ስራዋ ሁላ እሷ ምንድነው የምታደርገው? የሰራተኛዋ ሰላምን እንግዲህ መዋረድ ነው የምትፈልገው። የዳጣንም እንግዲህ መዋረድና ከዛ ቤት እንድትወጣ ማድረግ ነው የምትፈልገው። ነገር ግን ይሄ ነገሯ አልተሳካም። እንግዲህ አቢጌል ሰላምን ምንድነው ያለቻት? ከናታንስ ቢሆን እያለቻት ጭራሽ ሰላምን ከናታን ጋር እየጠረጠረቻት ነው ማለት ነው። አቢጌል በዚህን ያክል የተዋረደችና በዚህን ያክል ከባድ ሰው እንደሆነች የምናውቀው በዚህ ነው። ስለዚህ አቢጌል ይሄንን ስራዋ ካላቆመችና ከዚህ ስራዋ ማትማር ከሆነ ነገ ውድቀቷ በጣም ከባድ ነው ብዬ ነው ማስበው። እንግዲህ ሰራተኛዋ ሰላም በዚህ ጉዳይ ላይ ዳጣን እንድታግዛት ነው የነገረቻት። ምክንያቱም አቢጌል አሁን ላይ እያስጨነቀቻት እንደሆነና አባትየው ማን ነው እያላቻት እንደሆነ አሁን ላይ ደግሞ ዳጣ የምታውቀው ሰው ካለ ሰላም ባልነኝ ብሎ መጥቶ አቢጌልን ብቻ እንግዲህ ማንም በሌለበት ቤተሰቡ በሌለበት
አቢጌልን ለማሳመን በዚህን መንገድ ለመሄድ ነበር። ነገር ግን ያው ዳጣውን ላይ ሁሉም ያው ሞገስም አግብቷል። ሌላ ሰውም አሁን ደላለውን እንኳን ብታመጣው ነገ ሌላ ነገር ሊፈጠር እንደሚችል አውቃ ተገንዝባ ዳጣ ይህ ነገር እንደማይሆንና ያው ዳጣም ቢሆን አሁን ላይ ከአቶ ደረጀ ብላ አላሰበችም። ይሄ ልጅ ያረገዘችው ሰላም ከአቶ ደረጀ ብለ ስለማታስብ ይሄን ነገር እንግዲህ ከሀገርስ ልጅ አይደል እንዲያረገሽው ለምን እንደዚህ ትፈሪያለሽ ብላታለች። ስለዚህ አሁን ላይ ምንም ማድረግ አልቻለችም። ወይም ደግሞ ዳጣ ይህን ነገር አቢጌልንም ቢሆን መርሳት ነው እንጂ ለሷ መጨነቅ አይገባሽም ብላ ሰራተኛዋ ሰላምን አጽናንታታለች። ወይም ደግሞ አቢጌል ባለቻት ጉዳይ እንዳትጨነቅ ነው ያደረገቻት። እንግዲህ አሁን ላይ ታሜ ለአቶ ደረጀ ደውሎለታል። የናታን አባት ምንድነው አሁን ላይ ናታን ያለበትን ደረጃ ማወቅ ስለፈለገና እንደገና ደግሞ የሆነ ዕቃ እንዲያቃብለው ነው የተናገረው። እንግዲህ አሁን ላይ ታሜ ናታን ያለበትን ሁኔታ በመጠየቅ እንደገናም ደግሞ እንግዲህ እዛው ካሉት ከአቶ ደረጀ ልጅ ጋር ቢጋቡ ዝምድናም በዛው እንፈጥራለን እያለው ነው እየተናገረ ያለው። ስለዚህ አሁን ላይ የናታን አባት እንግዲህ ናታን ከዛው ከአቶ ደረጀ ልጅ ጋር ከአቢጌል ጋር ቢጋቡ ደስ ይለዋል ማለት ነው ታሜ። ስለዚህ ይህን ጉዳይ ሲነግረው አሁን ላይ ግን እንግዲህ አቶ ደረጀ ያው ልጆቹ ራሳቸውን የሚፈልጉትን መምረጥ እንደሚችሉና አሁን ጊዜው ደግሞ ራሳቸው ወይም ደግሞ ቤተሰቦች የመረጡላቸውን ሰዎች እንደማይፈልጉ እነሱ በራሳቸው ምርጫ የሚፈልጉትን ቾይዝ ማድረግ እንደሚችሉ ነው እየተናገረው ማለት ነው። እንግዲህ አሁን ላይ ውሃ ታማለች። ውሃ እንዳየናት የሆነ ነገር ሳትሆን አትቀርም። እንግዲህ በጣም ታማለች። ያንን የታመመችው ደግሞ እንግዲህ አቶ ደረጀ ሳይሰማ፣ ምክንያቱም አቶ ደረጀ ከሰማ ስለሚደነግጥ ወይዘሮ ማርታ እንደ እናት ቶሎ መታ እንግዲህ አፋፍሳ ይዛ ትሄዳለች ማለት ነው። ውሃ አሁን ላይ እንግዲህ በጣም ትኩሳቷ በዝቷል። ይሄ ነገር በምን እንደመጣ ባይታወቅም ነገር ግን ከምጥን ጋር እንግዲህ ከቤት ከወጡ በኋላ ነው ይሄን ነገር የተፈጠረባት። ስለዚህ ወይዘሮ ማርታ ደግሞ በጣም ነው የምትገርመው። በቃ የእናትነት ጥግ ማለት እሷ ነች። እንግዲህ አቶ ደረጀ የቢሮውን ስራ እየሰራ ስለሆነ አሁን ላይ ደግሞ እሱ እንዳያስብና እንዳይጨነቅ እንደምንም ብላ አፋፍሳ እሷ በራሷ በኩል ቶሎ ልታሳክማት ሄዳለች። እንግዲህ ውሃዬ እንግዲህ መልካሙን እንመኝልሻለን ቶሎ ድና እንደምትመለስም እንግዲህ እናስባለን ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ እንግዲህ እንደምናየው ከሆነ አሁን ላይ ሰራተኛዋ ሰላም ዳጣን እንግዲህ አሁንም ቢሆን እየመከረቻት የምትገኝ ምክንያቱም እንዳትፈዝና ናታንን የመሰለ ልጅ እንዳያመልጣት ነው እየነገረቻት ያለችው። አሁን ላይ ናታን መቼም ቢሆን አቢጌልን እንደማይፈልጋትና ከሷ ጋር መቼም ቢሆን እንደማይሆን ነው የነገረቻት ለዳጣ። ስለዚህ ዳጣ እንግዲህ አቢጌል ምትላትን ነገር ትታ ወደ ጎን ትታ ከናታን ጋር እንግዲህ መመለስና ከሱ ጋር አንድ ላይ እንዲሆኑ ነው የነገረቻት። ምክንያቱም ዳጣ እንደ በፊቱ ከናታን ጋር ብዙ ጊዜ አታሳልፍም፣ እንደገና ክላሱም አትሄድም እንደ አቢጌል። ምክንያቱም አቢጌል እንግዲህ ዳጣ ክላሱ ስትሄድ ስለማትፈልግና የሆነ ነገር አለ ብላ ስለምታስብ ነው ይሄን ነገር ማታረገው። ዳጣ አቢጌል እንግዲህ ዳጣን እንድትወዳትና ከናታን ጋር ደግሞ ግንኙነት ከሌላት እንድታከብራት ፈልጋ ነበር። ነገር ግን አቢጌል ጭራሽ ከናታን ጋርም ግንኙነቷን ዳጣ ርቃ አሁን ላይ ናታን ለሷ ልብ እንዳላት ለሷ ፍቅር እንዳላትና እንግዲህ ልቡንም የወሰደችው እሷ እንደሆነች ነው አቢጌል እየነገረቻት ያለችው። ስለዚህ ዳጣ አሁን ላይ የምትችለውን ወይም ደግሞ አቅሟን ያክል እንግዲህ ከናታን ለመራቅ ሞክራለች። ይህንን ነገር ደግሞ መረዳት የምትችለው አቢጌል ነው። ግን አቢጌል የምትረዳ አይነት ሰው አይደለችም። ጭራሽ አሁን ላይ ሰራተኛዋ ሰላምና ዳጣ ስለ ዲኤንኤ ማለት ያረገዘችው ላይ ሰራተኛዋ ሰላም ከማን ነው የወለደችው የሚለውን ደግሞ ዲኤንኤም ልታስመረምር ትችላለች ስትል እንግዲህ አቢጌል ያን ሁላ ነገር ሰምታ ስለነበር ወደፊት ታሰጋለች ብዬ ነው ማስበው። ምክንያቱም ሰራተኛዋ ሰላምን እንደምንም ብላ ጸጉሯንም ወስዳባት የሆነ ነገር ወስዳ ዲኤንኤ ልታስመረምር ትችላለች ብዬ ነው ማስበው። እስኪ እናንተ አቢጌል እንዴት ነው ወደፊት ከባድ የምትሆን አይመስላችሁም? ምክንያቱም ዳጣና ሰላም የባወሩበት ቅጽበት ምክንያት እሷ ተደብቃ እየሰማች ስለነበረ ሌላ ነገር ልታስብ ትችላለች ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ኮሜንት ላይ ሀሳብ አስተያየታችሁን ማስቀመጣችሁን እንዳትረሱ። እንግዲህ ዳጣ በቻለችው አቅም
አቢጌልን ላለማስከፋትና እሷ ስለምጠላት ያንን ጥላቻ ለማስወገድና ከሷ ለመራቅ ብትሞክርም ነገር ግን አቢጌል እንግዲህ ከጀርባዋ እየመጣች እንደገና እሷን ለማናደድና እሷን ለማብሸቅ እየሞከረች ነው። አሁን ግን ዳጣ እንደ ድሮ አይደለችም። ወይ ካልሆነ አቢጌልን ድፍት አድርግታት እንዳናደደቻት እሷንም አስቀይማት ቢከባበሩ ጥሩ ነው ብዬ ነው ማስበው። ምክንያቱም አሁን ላይ ዳጣ በጣም ከበቂ በላይ ለሷ ባሰበችና በተጨነቀች ቁጥር አቢጌል እየጎዳቻት ነው እየመጣችው። ስለዚህ ዳጣ የራሷን ውሳኔ መወሰን አለባት ብዬ ነው ማስበው። አሁን ላይ ዳጣ እንግዲህ አቢጌል ላይ የሆነ ነገር በጥፊ ወይም ደግሞ የሆነ ባውንደሪዋን ማዘጋጀት አለባት፣ መምታት አለባት ብዬ ነው ማስበው። እናንተም በዚህ ጉዳይ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ በእኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።